ሰራትና ወንድሞቹን በልጅነታቸው ጥሏቸው የሄደው የሰራት አባት ሰራትን በተለየ መንገድ የሚወደው ይመስላል። ሰራት እውነቱን ለማወቅ በተቃረበበት አጋጣሚ ከዚህ በፊትም በትቤት ሊታገትና ልጆቹ ሊጎዱበት ሲሉ ደርሶለን ነበረ። ሰራት ከቤታቸው በጣም ለእናቱም ለአባቱም ተወዳጅ ልጅ እንደሆነ ለጃንና ለጃን አልጠፋቸውም። ነጃቲም ቢሆን በሚገባ ይን ያውቃል። ነጃቲ የሆነ ደብዳቤ ይዞ ዋጋ ተምኖለት በዚህ ግዙኝ በዚህ ግዛኝ እያለ እየደዋወለ ሰራትን ሲጠይቀው ሰነባብቷል። ሰራትም እዚህ ደብዳቤ ውስጥ ያለው በጣም አስፈላጊ ጉዳይ ከሆነ እገዛለሁ ብሎ ተደራድሮታል። ደብዳቤውን በድንገት ሊገዛው ሲል ነበረ ተተኩሶበት ነጃቲ ተገደለው። ነጃቲ የተገደለው በሰራት አባት ነው፣ ተተኩሶበታል። ነጃቲ አሁን የፎረንዚክ ምርመራውን አጠናቆ የቀብሩ ስነስርዓት እንደሚፈጸም ቀን ሁሉ ተቆርጦለታል። በሌላ በኩል ዘይነብ እስካሁን ድረስ ማታ ላይ የሆነ ስላለው ነገር በጭራሽ የምታውቀው ነገር የለም። ብቻ ሰራት ተናዶና በሽቆ ወደ ቤት እየመጣ ነው። በተለይ ደግሞ ጂያን የሚባለው የሱ ወንድም የተለየ ነገር ካወቀ ሊያፋጠው እየመጣ ነበረ። በሌላ በኩል ዘይነብ ዛሬ የቷን ኢብሩን ጠርታታለች። ኢብሩ ባለፈው በጋምዜ እናት ሌባ መባሏ እናዷታል። አሁን ለእህቷ የተፈጠረውን ነገር ልነግራት ስለሌላም ነገር ልታወራ ነበር ቤቷ የመጣቸው። ነገር ግን ዘይነብ ብቻዬን ከመሆን እደሪ ብላታለች። አሁን ኢብሩ የምትገኘው የዘይነብ መኝታ ክፍል ነው። ከዛ በኋላ ስልኳ ላይ ተጥዳ ነበር። ዘይነብ ገና ስትመጣ እሺ ከማን ጋር ቻት እያረግሽ ነው? ከማን ጋር እያወራሽ ነው? ተስፋ አረጋለሁ መቼስ ከአንዱ ጋር እንዳልሆን ስትላ ነበረ። ኧረ ተይ ተረጋጊ፣ የፍቅር ደብዳቤ አይደለም እየተጻፈ ያለው ስትላ ነበርና ምንድነው ስትላ ነበረ። ምንም ቪዲዮና ፎቶ እያፈላለኩኝ ነው ያኔ የቀለበቱ ስነ ስርዓት ላይ ካገኘው ምናምን አዲስ ነገር ስትላ ነበር። ለምን ትላታለች። ለምን ማለት ነው? እያንዳንዱን ቪዲዮ አግኝቼ ሌባ ማን እንደሆነ ለማረጋገጥ ነው ስትላ ነበር። ኧረ ኢብሩን ነገር በቃ ተይው ሰሰች። ለምን ብዬ ነው የምተው? ሌባ ተብያለሁ እኮ ምንም በማላውቀው ነገር እንደሰረኩኝ የጋምዜ እናት ኑራ ይከሳኛለች እኮ። ኑራና ጋምዜ ለሁለት ሆነው ምን ቃራቸውን ሊበሉ። በጣም ያሳዝናል። ይሄ የሚያሳፍር ነገር ነው። ሁለቱም ያሳፍራሉ ስትል ነበረ። ዘይነብ በመስታወቱ በኩል ወደ መስኮት ትመለከታለች በአንድ አቅጣጫ። እስካሁን ድረስ ሰራት አልመጣም። የሰራት መምጣት አለመምጣት እጅግ በጣም እያሳሰባን ነው። በአንድ በኩል እዚህ ጋር ኢብሩ ደግሞ ያው ባልሽን እየጠበቅሹ ነው፣ በቃ እንግዲህ ሂጅና ተኝተሽ ጠብቂ ስትላ ነበረ። ኧረ ችግር የለም ትላታለች። አልገባኝም ስትላ ነበረ። ማለት ወይዘሮ ሴፊም የምትተኛው የእንግዳ ክፍል ነው፣ ስለዚህ ያው እኔና አንቺ እዚህ አብረን እንተኛለን ማለት ነው ስትላ ነበር። ለምን ትላታለች። ለምን ነው ምን ማለት ነው ስትላ ነበር። እንዴ ቆይ ከባልሽ አጠገብ አይደለም እንዴ የምትተኛው ስትላ ነበረ። አይ ማለቴ እስከ ሰርጋችን ድረስ እንደዚሁ ለመተኛ ተወስነናል ስትላ ነበረ። እንዴ አንድ ጊዜ እኮ ተጋብታችኋል እኮ ስትላ ነበረ። እኮ ጋብቻው ፌክ ነው ታዲያ ትላታለች። ኧረ በለው የኔ ሮማንቲኳ እህቴ በጣም እኮ ነው የምትገርም ስትላ ነበር። ኢብሩ ተረጋጊ ስትላ ነበር። ጥሩ እሺ በቃ ልተኛ እንግዲህ ማለቴ እኔ መጥፎተኝ ነኝ ማለት አንኮራፋለሁ፣ እራገጣለሁ ምናምን ነገር ላልመችሽ እችላለሁ፣ ከሱ አጠገብ ብተኝ ደስ ይለኛል ስትላ ነበር። ስሜት የማስ ነገር አታውሪ እንዴ ምን ማለት ነው? ከዚህ በፊት አብረን ተኝተን አናውቅም እንዴ? ምንድን እንደ ልጅ የሚያደርግሽ ስትላ ነበር። አዎ ያኔማ ልጆች ነበር፣ አሁን ግን አግብተሻል ገባሽ? እኔም ብዙ ጊዜ ለብቻዬ ተኝቼ ኖሬ ያለሁና አራገጣለሁ እንደ ዋዛ እንዳልመስልሽ ስትላ ነበር። ኢብሩ ስሜት የማስ ነገር አታውሪ ስትላ ነበር። ነገርኩሽ እኮ በቃ ወይ እዛ ሄደሽ ትተኛለሽ ወይ ደግሞ ውጭልኝ ገባሽ? መተኛ ትፈልጋለሁ፣ ሰላም ይላግኝ በቤት ቶሎ ውጭልኝ እያለች አልነበረም። ሰራት እየመጣ ነው፣ ሰራት መጥቷል፣ በቃ ጥሩ ተመልሼ እመጣለሁ ስትላ ነበረ። ከዛ ዘይነብ ቶሎ ብላ ፈጥና እየወጣች ነበረ። ኢብሩ ደግሞ ፈጣሪ ሆይ የምርች ልጅ እዚህ ልተኛ ነው ይገርማል እያለች እንቅልፏን ለመተኛት እየሞከረች ነበረ። ሰራት መጣ። ገና ከመምጣቱ ከመኪና ውስጥ ተጣድፎ እየወጣ ነበረ። እንደወጣ ግን የሄደው ወደ ራሱ ቤት አይደለም፣ ወደ ነጃን ቤት ነው። እዚህ ጋር ዘይነብ ሰራት እያለች እየተጣራች ስትከተሉ ነበር። ሰራት ፈጥኖ በቀጥታ ወደ ነጃ ቤት እየገባ ነበር። ደግሞ ምን ልታረግ ነው የምትገባው ትላለች ዘይነብ እየተከተለችው። በሩን እያንኳኳ ነው ሰራት። ቶሎ ብላ አዝራ በር እየከፈተች ነው። ተኝታ ሁላ ነበረ። ሰራት ምንድን ችግር አልነሳው ነበረ። እሱ ፈጥኖ ወደ ጃን ክፍል እያመራ ነው ያለው። አሁንም ዘይነብ ትከተላለች። ጃን ተኝቶ ነበር። ተነስ ሲሉ ነበረ። ጃን ምን እየሆነ እንዳለ አያውቅም። ሰራት ምን ተፈጠረ ደግሞ እያሉ ነበር። ነጃቲ ሞቷል ሲሉ ነበር። ነጃቲ ሞቷል ትላለች ዘይነብ ከኋላ ሆና አደንግጣ። ምን ማለት ነው ሞቷል ማለት እንዴት እያ ነበረ። እንዴት እንደሆነ አጠይቀኝ፣ ማን እንዳረገው ጠይቀኝ። አባታችን ነው የገደለው፣ አባታችን የገዛ ልጁን ገደለው አለው። አባዬ የምር እንደዚህ ነገር ያደርጋል? ለምን እንደዚህ ነገር ለማድረግ ፈለገ? ለምን ሲባል ለምን እያሉ ነበር። ሰራት ምንድነው የምታወራው እውነት ነው ትላለች። እዚህ ጋር ዘይነብ አዎ ነጃቲን ለማየት ሄጄ ነበረ፣ በእርግጠኝነት አባዬን የገደለው ተኮሰበት፣ ሰዎቹን ልኮ የሰዎች ተኩሰውበት መቱት ሲሉ ነበረ። ሰራት አንተስ ቤቱ ነበር ካንተስ ተጎዳ ትላለች ዘይነብ። እኔ ምን ማለንኩም ስትል ነበር። ከዛ እዚህ ጋር ጂያን ቆይ እንዴ ነጃቲ በጣም በርካታ ጠላቶች አሉት፣ አባዬ እንዳረገው በምን አወክ እያሉ ነበረ። ስለኔ የሆነ መረጃ አለው፣ የሆነ ደብዳቤ በፖስታ እየተያዘ እሱን ሊቀበል ነበር ሄድኩት። እየተደራደርኩኝ ነበረ። እሱን ደብዳቤ ነበረ መጀመሪያም የፈለጉት እነሱ ከገደሉት በኋላ እሱን ደብዳቤ ወሰዱበትና ከዚህ በኋላ በአባት ጥበቃ ስር ነው ብለውኛል። በእርግጠኝነት ከአባዬ ውጪ ማንም እንደዚህ ነገር ሊያደርግ አይችልም። ገባ ያኔ በትቤት ሰዎች ስጠመድና ችግር ውስጥ ልገባ ስል አባዬ ነበር የራሱን ሰዎች ልኮ ነፃ እንደወጣ ያደረገኝ። በእርግጠኝነት የሱ እጅ አለበት እያሉ ነበረ። እና እያልከኝ ያለው
ነው አባዬ ጨክኖ ልጁን ገደለው ነው የምትለኝ? ነጃቲን ገደለው እና አንተን ደግሞ ከሱ ጥበቃ ስላረገ አንተን ይንከባከባል ማለት ነው። እድለኛ ልጅ፣ ሁሌም እድለኛ ነህ። ሁልጊዜም እድለኛ ነበርክ። በእኔ ቤተሰብ ውስጥ አንተ ሁልጊዜ እድለኛ ትሆናለህ፣ ሁልጊዜ ትወደዳለህ፣ ትጠበቃለህ። የማየና አባዬ አንተ ምርጡ ልጃቸው ነህ ሲሉ ነበረ። አረለ አንተስ አይደለህም አንተ ሸለመጥማጥ። ተመልከተኝ እስኪ እኔን እንደኔ እዚህ ቤተሰብ ውስጥ የተካደ ሰው አለ? እዚህ ቤት ውስጥ እንደኔ የተዋሸ ሰው አለ? መልስልኝ እስኪ እያሉ ነበረ። ጃን በአንድ አቅጣጫ ይመለከታል። ሰማኝ አንድ ነገር ልንገርህ፣ እዛ ደብዳቤ ውስጥ ምንድን ነው ያለው ሲሉ ነበር። እኔ በምን አውቃለሁ ይላል ጃን ቶሎ ብሎ። አስመሳይ በል አብራችሁ አንድ የምትሰሩት በላ ንገረኝ፣ እንዴት ላታክ ትችላለህ? እዛ ደብዳቤ ውስጥ ምን እንዳለ በእርግጠኝነት ታውቃለህ። ስለዚህ በላው እንድነግረኝ እፈልጋለሁ፣ በላ ንገረኝ እያሉ ነበር። እኔ ምንም አውቀው ነገር የለም ይለዋል። ሰራት ተናዶ ጃን እያነቆን በንገረኝ ጃን ንገረኝ፣ በዚህ ሁኔታ ውስጥ ሆነ በጭራሽ ላዝንልህ አልችልም። በልበል ተናገር ነጃታኝ ምንድን ነው ያደረገው ሲሉ ነበር። አላውቅም አልኩህ እኮ አላውቅም፣ ለእኔ ምንም የነገረኝ ነገር የለም እያለ ጃን ይከራከራል። ከዛ ለቀቀው ሲለቀው አለቃቀው ሁሉ ህመም እንዲሰማው አድርጎ ነበረ። ጃን የሰራትን ሁኔታ እያየ በትዕግስት ከማለፍ ውጭ ምንም አማራጭ የለውም። እዚህ ጋር ሰራት ቶሎ ብሎ ይወጣል። ዘይነብ ትከተሏለች። አዝራ ገርሟት ጃን ስትመለከተው ነበረ። ጃን ምንም ዋጋ እንደሌለው የተሰማ ይመስላል። ሰራት ራመድ እያለ ወደ ራሱ ቤት እየመጣ ነበረ። ድንገት ቆመ። ዘይነብ አጠገቡ ቆማለች። ሰራት እያለች እየተደገፈችው ነበረ። ይኸውልሽ አባዬ ማለት እንደዚህ አይነት ሰው ነው ዘይነብ። ለልጆቹ እንኳን አይራራም፣ ለገዛ ልጁ አይራራም። የራሱን ልጅ ገደለው። ተመልከቺ እያለ ነበረ። እኔ አይመለከተኝም፣ በቃ እኔ አንተን ማግባቴን ነው ማስበው። የማፈቅረውና የማምነው ሰው እንደመሆን ማገባው ገባ። ከዚህ እንሂድ፣ በቃ ወደ አንተ ላይ እንሂድ። ቅድም እንዳልከኝ ሁሉ ነገር ወደ ኋላ አንተውና እዛ እንሂድ፣ በሰላም ኑሯችንን እንጀምር ስትለው ነበረ። እንሄዳለን፣ ነገር ግን መጀመሪያ ደብዳቤ ውስጥ ያለው ነገር ማወቅ አለብኝ ያለ ነበር። ሰራት ምን እየተባባለ ነበር? አሁን የምን ደብዳቤ ቶ በቃ እሱን እያለችው ነበር። አይ እሱ ማወቅ አለብኝ እያለ ነው። በዚህ መግባባት ሳይችሉ ቀሩ። አይደለም እኔ በህይወቴ ምንም ሚስጥር መያዝ አልችልም፣ ላንቺ ገባሽ? ሁሉ ነገር ነግርሻለሁ። ምንም ነገር ከኔ ጋር የተገናኘ ነገር ካለ እሱ ማግኘት አለብኝ፣ አለበዚያ እዛም ሄጄ መረበሽ አይቀርም አላትና ወደ መኝታ ክፍሉ መጣ። ሄዱ ሊተኛ ነው። ዘይነብም ወደ መኝታ ክፍሉ መጣች። ኢብሩ የነገረቻት ነገር ትዝ እያላን ነበረ። ኢብሩ ራሷን አታውቅም፣ ዘና ብላ ተኝታለች። ዘይነብ ተደረቤ ከጎኗ ልተኛ ብላ አሰበችና እንደገባች ሁሉ በሩን ከፍታ እየወጣች ነበረ። ሰራት እንቅልፌን ለማፍጧል። ድንገት ዘይነብ መጣች። ከመጣች በኋላ ካንተ ጋር ልተኛ ብዬ ነው እያለችው እያቀፈችው ነበረ። ጥቂት አወሩ። ስለ ሰርጋቸው ትንሽ ከተነጋገሩ በኋላ ለሰርጋችን እንዲናረጋለን ተባብለው በቀጥታ ወደ እንቅልፋቸው እየሄዱ ነበረ። በጠዋቱ ዘይነብ ቁርስ እያቀራረበች ናት ያለችው። ልጆቹ ተነስተው እስኪመጡ ድረስ እየጠበቀች ነው። ብዙም አልቆየም። ሰራት እየመጣ ነው ያለው። ሰራት እንኳን ደህና መጣህ ብላ ትቀበለዋለች። ከዛም በኋላ ድንገት እነ ሴቪም መጡ። ሴቪም ከመጣሽ በኋላ ልጄ ምንድነው? ምን ተፈጠረ? ዜና ላይ ያየሁት ነገር ትክክል ነው? እውነት ነው? ነጃቲ ሞተ እንደ የተገደለ እንዳለችው? አማዬ በሚያሳዝን ሁኔታ ነጃቲ ተገሏል እያለ ነበር። ድንገት ነበረ እነ ሴቪም እና ያለ የመጡት። ምንድነው የምታወሩት ሲባባሉ ነበረ። ልጆች ያው እንግዲህ ያኔ ለቀበሮ ስነስርዓት የአዝራና ስትቀበረ መጥቶ የነበረውን አጎታችሁን አስታውሳችሁት? ነጃቲ የሚባለውን አላቸው። አዋው በግማሽ ወንድም እንደሆነ አስተዋውቀን ነበር አሉት። አዎ ያው ወንድም ለመሆን እንደማያስፈልግም ነበር። ለማንኛውም እሱ ሞቷል አላቸው። ሞተ ይሉታል? አዎ ሞተ ብሎ መለሰላቸው። እና አባዬ ያዝናሃል እያሉ ነበር ተራ በተራ። እኔ ያላንቀራረብም፣ ነገር ግን ማንም ሰው በዚህ መንገድ መሞት የለበትም አይደል እንዴ እያላችሁ ነበረ። ልክ ነው ይሉታል እየተያዩ። አጎቴ ጃን እንደዛ ቢሞት ታዝንለታለህ ብለው ጠየቀችው። እዚህ ጋር ኤኬ ከዛ ሰራት ለመመለስ ተጨነቀ። ቁርስ አዘጋጀቻለሁ ልጆች ኑ ብሉ ብላ እዚህ ጋር ዘይነብ ሀሳባቸውን በታተነችና በቀጥታ ሊበሉ ምግባቸውን ወደ ጠረጴዛው እያመሩ ነበር። በሌላ በኩል እና ረፊቃም ቢሆኑ ቁርሳቸውን ከበሉ በኋላ አሁን አሪፍ የተሰራውን ኬክ ሊሸጥ ወደ ውጭ ሊወጣ ነበረ። በድንገት በር ተንኳኳ። ወይኔ ሰውዬ እያለች እዚህ ጋር ረፊቃ በሩን ከፈተች። ወይዘሮ ረፊቃ ያው እንግዲህ መኪና ውስጥ ነበር ያደርኩት። ይኸውልሽ ጥርሴ ሁሉ እየተንቀጠቀጠ ነው፣ የጧት ብርዱን አልቻልኩትም፣ ከባድ ነው። ኧረ በፈጣሪ ስም እንደው ሻይ አለ እያለ ነበረ። ሻይ ቀዳችለት። ከዛ በኋላ ቶሎ ብለህ ከሚስት ጋር ብትታረቅ ነው የሚሻለ ስትለው ነበር። እዚህ ጋር ረፊቃ አዎ ታረቃለሁ፣ ተናዳብኛለች እኮ ንዴቷ ሲበርድላት ትታረቀኛለች። ወንድም ያሪፍ እንደምን አድርክ አንተ? ወይኔ ኬኮቹ እንዴት ነው የሚሽታችሁ ደስ የሚለው ሲለው ነበረ። ከዛ እዚህ ጋር እሱ በሶፍት አረገና አንድ እየሰጠው ነበረ። በእውነት አመሰግናለሁ እያለ ነበረ። ሻዩን የቀዳችው ረፊቃ ሰጠችው። ከዛ በኋላ እንትን ወይዘሮ ረፊቃ እንትን ነበር እኮ እያለ ሲናገር በሩን ዘጋችበት ፊት ለፊቱ። ወይኔ ሰውዬ በቃ ምንም እንደለማኝ እዚህ ጋር ሆኖ ምንም እኔ አልቻልኩም በቃ ስትል ነበረ። ተመልከች አሁን ደግሞ አይቆይም ይመጣል እያለ ነበር ሙስጠፋ። ከዛ ድንገት በር እየተንኳኳ ነበረ። በሩ ሲንኳኳ ወይኔ ሰውዬ ድጋሚ ይመጣል ያሳብረኝ ነው ሳለች ረፊቃ የመጣችው ጋምዜ ነበረች። ሙስጠፋ ጋምዜ ሲያት ጋምዜ እያለ ነበር። ሙስጠፋ መግባት ይችላለሁ እያለችው ነበረ። ረፊቃና ሀሪፍ እዚህ ጋር ተመለከቷት። ዝም እያሏን ነበር። እሱ ሙስጠፋም ዝም አላት። ማለት ያው ለረፊቃና ለሀሪፍ ልነግራችሁ ፈልገው ነገር አለ ብላ ተናገረች። ከዛ ረፊቃ አስገባ ስትለው ነበር። ነሽ ግቢ እያለ ነበረ። ሙስጠፋ ጋምዜን ወደ ውስጥ ፈቅዶላት አስገባት። ካስገባ በኋላ እናቴ ረፊቃ አባዬ ሀሪፍ ስለሆነ ነገር በጣም ነው የማዝነው፣ በጣም ይቅርታ። ትናንትና ከተፈጠረው ነገር በኋላ ያውላ ክስተት መተኛት አልቻልኩም ነበረ። ማለቴ አዎ ኢብሩ እንደዚህ ነገር አታረግም። እኔ አምናለሁ በቃ እማዬ ላረገችው ለተናገረችው ነገር በእውነት ይቅርታ ጠይቃለሁ። ይቅርታ
እንድታረጉልን ብቻ ነው ጠይቀው እያለች ነበረ። ረፊቃ ጭንቅላቷን ተነቀነቃለች። ከዛም በኋላ ሀሪፍም ቢሆን ተናዶባታል ጭንቅላቱን ሲነቀንቅ። እዚህ ጋር የቀረ ደግሞ ከሙስጠፋ ጋር ያለው ነገር ማስተካከል ነው። ሙስጠፋ ትንሽ ደቂቃ ካለ ላናግርህ አለችው። እሺ ይቻላል እያለ ነበረ። በቀጥታ ወደ ጓሮ እየሄዱ ነበረ። በሌላ በኩል አሁን ሰራት ከዚህ ቀደም ዘይነብ ህይወት ላይ ከባድ የሆነ ፍርሃትና የአእምሮ ጠባሳ አሳርፎባት ያለፈውን ሰው በተመለከተውን ከእስር ቤት ወጥቷል። እያጣራ ነበረ። ይህ ሰውዬ አሁን ዘይነብን ከቀረባት ራሱ ወንጀል ነው የሚሆንበት። ከዛም በኋላ የት እንደሚገኝ የት እንደሚያዘወትር ምናምን የመሳሰሉ መረጃዎችን አሁን ከሱ ቅጥረኛ እየሰማ ነበረ። ድንገት ጃን መጣ። ጃን ሲመጣ ሰራት የሆነው ነገር እውነት ነው እንዴ ነጃቲ ሞታ እንዴ ምንድነው የሚሆነው ነገር የሚወራው ነገር አለው። አዎ ተገደለ እኮ አለ። እንዴት ሆኖ እያሉ ነበረ። ሰራት የተፈጠረው ነገር ይነግረዋል። በሌላ በኩል ጋምዜ እና ሙስጠፋ በጓሮ በኩል ቁጭ ብለው እያወሩ ናቸው። ይኸውልህ አውቃለሁ ማዬ ስግብግብ ናት። በቃ እዛ ጋ ያሳየችው ባህሪ ስግብግብነት ነው። ተናዳ ነበረ። ምንም ፊቷ ላይ መረጋጋት አይታይባትም ነበር። በቃ እንደገና ደግሞ እኔም ኢብሩን እንደዛ ስትሰድባት ላስቆማት አልቻልኩም ነበረ። በሱ ጥፋቴ ተጸጽቻለሁ ስትል ነበረ። ተመልካች እኔ ኢብሩን በጣም ጎድቻ ነበር ይንሳል ላይ ነገር ግን አሁን በቃ እሷ መጉዳት አቆሚያለሁ። ገባሽ? ላረኩን ነገርም ተጸጽችበታለሁ። ማንም ሰው በተመሳሳይ መንገድ ኢብሩን እንዲጎዳብኝ አልፈልግም እያለ ነበረ። ኢብሩ እኮ ለእኔም እኮ እህቴ እኮ ናት። እንደ እህቴ እኮ ነው የማያት። እሷ ስታዝን እኔም ቢሆን አዝናለሁ። በቃ ይቅርታ አልጠይቃት ብላ ልገባ ነበር። ተይቴ ኢብሩ የለችም። ኢብሩ ዘይነብ ቤት ሄዳለች። እዛ ናት ያለችው ብሎ ተናገረ። ጥሩ እሺ ስትመጣ እናግራታለሁ። ስትመጣ የሆነው ነገር አንድ ባንድ ነግራታለሁ። በቃ እኔ እሷን የመስደብም ሆነ እንትን የማለት ምንም አላማ እንደሌለ ነግራታለሁ። ዋናው ነገር ግን አንተ ይቅር ብለኸኛል እባክህ ይቅር በለኝ ስትሎ ነበረ። ሙስጠፋ አሰባሰበና ኢብሩ ይቅር ካለችሽ እኔ ይቅርልሻለሁ እያለ ነበረ። ከዛውን ኢብሩን ማናገር ብቻ ቁልፍ ነገር እንደሆነ እዚህ ጋር እየሰማች ነው። በሌላ በኩል ጃን ሰራትን ጥያቄ እያበዛበት ነው። የተፈጠረው ነገር አባዬ ያደረገው ነገር ለፖሊስ ተናገርክ እያለ ነበር። ምን ብዬ ነው የምናገረው ወንድሜ? ምን ብዬ አባዬ እንደዚህ ገደለው ብዬ። ከዛስ ማስረጃ ከየት ነው የሚገኘው እንዴ? ምን ሆናል አንተ? ያለ ማስረጃ እንደዚህ ይባላል እንዴ ለፖሊስ እያሉ ነበረ። ጃን ገረመው። በራሱ መንገድ እኮ እሱ እኮ ለአንተ ያለውን ፍቅር እኮ እያሳየ እኮ ነው። አይገርምም? የሚገርም ነው ይለዋል። ምን አይነት ፍቅር ነው ግን እንደዚህ አይነት ፍቅር? ልጆችን በመግደል አንደኛውን ልጅን ትገለዋለህ፣ አንደኛውን ደግሞ አትርፍ ያለው የሚል መልእክት ትልክለታለህ። እንደዚህ አይነት ፍቅር አለ እንዴ ሲሉ ነበር። ድንገት ሴዴፍ መጣች። ማንን የገደለው ስትል ነበረ። ዝም ብሎ ነው ሴዴፍ ይላታል ሰራት። ሴዴፍ ግን እውነት አልመስልሽ አላት። አቶ ሰራት የፎረንሲክ ምርመራው ተጠናቋል። የአቶ ነጃቲ ቀብሩ ዛሬ ነው የሚሆነው እያለ እዚህ ጋር ጠበቃው ተናገረ። እንዲህ ብሎ ሲናገር ያሳዝናል አስክሬኑ እንኳን የሚሸከም አንድም እንኳን ወዳጅ የለውም ብሎ ተናገረ። ጃን እዚህ ጋር ማን ነው ቆይ እዚህ ጋር ምን መጥፎ አደጋ ተከስቶ ነው ብላ ሴዴፍ ጠይቃለች። እንዲህ ነው ብሎ የሚነግራት የለም። በጣም አስከፊ አደጋ በጣም አስከፊ እያለ ብቻ ሰራት ይናገራል። ኢብሩ በሌላ በኩል ቤት ውስጥ ናት። ድንገት ከእንቅልፏ ተነሳ። ስትመጣ አዝራን እና ሴቪምን ዋናው ሳሎን ተቀምጠው አገኘቻቸው። እህቴት ናት ብላ ጠየቀች። ዘይነብ ከሴቶቹ ጋር ናት ያለችው የእኛም ቤት ዲኮር እያደረጉ እያለቻ ነበር አዝራ። ከዛ ኢብሩ በቃ በበረንዳ በኩሉን ብላ ወጣች። ከዛ በኋላ እዚህ ጋር አዝራ እና ሴቪም ቁጭ ብለው ማውራታቸውን ቀጠሉ። ከዛ በኋላ እንዴት ነው ግን ልጄ እግሩ ላይ ለውጥ አለው ብላ ሴቪም ጠየቀቻት። ከዛ አዝራ አረ ምንም ለውጥ የለውም መራመድ አይችል መንቀሳቀስ አይችል ትላታለች። ያሳዝናል ስትል ነበር ሴቪም። ወይዘሮ ሴቪም እኔም ግን ልጅ ከወለድኩኝ በኋላ ልጄ የፈለገ ነገር ቢያጠፋ የፈለገ ነገር ቢበድለኝ እንደዚህ ነው ይቅር የምለው በምንም ሁኔታ ውስጥ ቢሆን ወደዋለሁ ስትል ነበር። በምንም ሁኔታ ውስጥ ሆኖ ተወጀዋለሽ ምንም ቢያጠፋ ምንም ቢያረግ እያለቻ ነበረ። ድንገት እነ ኢኪም መጡ። አዝራን ነይ እያሏ ነበረ። እዚህ ጋር የተዘጋጀው ዲኮር ተጠናቋል ነይ አላት። አዝራ ብዙም አልቆየችም እየመጣች ነበረ። ጂያን መኝታ ክፍሉ በረጋ በዊልቸር ተቀምጧል። ዘይነብ የልጅን ጾታ ነገርኛ ለኔም ነገርኝ እያለ ነበረ። ሄዳ በሩን ፊቱ ላይ ዘጋችበት። ከዛ አዝራ መጣች። የተዘጋጀላትን ስጦታ ተመለከተች። በጣም ወደደችው፣ ደስ አላት። ዘይነብን እያመሰገነቻት ነበረ። በሌላ በኩል ነጃቲ በመጨረሻም ተቀብሯል። የቀብሩን ስነ ስርዓት አንድም ሰው አልተገኘበትም። ብቻ ጃን በርቀት ሲከታተል ነበረ። አሁን ለሰራት መጥቶ ነገረው። ማንም ሰው አልነበረ። ማንተ ሲያሳዝን በጣም ነው የሚያሳዝነው። ሰራት ግን እንዴት ሰው ቀባሪ እንኳን ያጣል? ከዚህ በላይ የሚያሳዝን ነገር አለ እንዴ? ለማንኛውም በቃ በውሉ ምንም ማላቃችሁ ሰዎች እየቀበሩ ነበር፣ አፈር እያለበሱ ነበረ፣ ይገርማል እያለው ነበረ። ሰራትም ከሱ ጋር ጥቂት ካወራ በኋላ ጃን ከመኪና ውስጥ ወጥቶ ይሄዳል። ክብራትና ክብራን እንኳን ወደ ቅመም ስቶሪ የዩቲዩብ ቻናል በሰላም መጣችሁ ውድ ተመልካቾች። በዛሬው ዕለት ወደ እናንተ የታመሙ አበቦች የሚሰኘው ድራማ በዚህ መልኩ ወደ እናንተ አርሻለሁ። ክብራን ተመልካቾች ቅመም ስቶሪ የዩቲዩብ ቻናል ከዚህ በኋላ የታመሙ አበቦች የሚሰኘውን አስገራሚ ደስ የሚል የፍቅር የቱርክ ድራማ ወደ እናንተ ይዞ ይመጣል። ቀኑን ጠብቄ እኔ ወደ እናንተ አደርሳለሁ። ውድ ተመልካቾች በቅጠል ቲቪ ዩቲዩብ ቻናል በሌላኛው ደግሞ ዩቲዩብ ቻናላችን ዘውድ እንዲሁም ስውርጅ የሚሰኙ አዳዲስ የቱርክ ድራማዎችን ወደ እናንተ አደርሳለሁ። አቀራረቤ የተመቻችሁ የወደዳችሁት ክብራን ተመልካቾች እዛም እየገባችሁ ሄዳችሁ እንድትመለከቱ በትህትና ጠይቃለሁ። የታመሙ አበቦች እንዲሁም ሌሎች ተከታታይ ድራማ ክፍሎች በቀጣይ ወደ እናንተ ይደርሳል። በቀጣይ በአዲስ ቪዲዮ እስከምንገናኝ ድረስ በያላችሁበት መልካም ቆይታ ይሆን።